ጸጋ ይብዛላችሁ የተወደዳችሁ እንደምን አላችሁ? እኔ ወንድማችሁ የእግዚአብሔርን የምስራች ወንጌል የሚናገር ሙሌ ነኝ። እንግዲህ ሁል ጊዜ እንደምነግራችሁ ሁል ጊዜ እንደማወራችሁ የምናወራው የምንናገረው ነገር በጊዜም አለ ጊዜም የእግዚአብሔርን ወንጌል ነው። የእግዚአብሔር ወንጌል ስንናገር ሁል ጊዜ ሰዎች ነፃ ይወጣሉ። ነፃ የሚወጡት ከራሳቸው ነፃ ይወጣሉ፣ ከህግ ነፃ ይወጣሉ፣ ከሰይጣን ነፃ ይወጣሉ። ያለዛ ሰው ነፃ ሊወጣ አይችልም። ኢየሱስ ካልተወራ፣ የምስራች ካልተወራ። ኢየሱስ ክርስቶስ ጌታ ነው። ዛሬም ደግሞ ኢየሱስ ከተናገረው አንፃር እኔም አንድ ነገር ልበላችሁ፣ የኢየሱስን ቃል ልድገምላችሁ ማለት ነው። ምክንያቱም ሌላ የምናወራው ነገር ስለሌለን ማለት ነው። ኢየሱስ እኔ በዓለም ሳለሁ የዓለም ብርሃን ነኝ ብሎ ተናገረ። ይህን የሚናገረው በጣም ለካዱት በመካከላቸው ለተገለጠው ለአይሁዳውያን ነው። አይሁዳውያን የኢየሱስን ብርሃንነትን ኢየሱስ ሲነግራቸው አልተቀበሉትም። አንተ ስለ ራስህ ነው የምትመሰክረው፣ ምስክርነትን ማንም አይቀበልም። ለራሱ የሚመሰክር ፐርሰንን እኛ አንቀበልም። ኖ እኔ ስለ ራሴ አልመሰክርም፣ ስለ እኔ የሚመሰክርልኝ አለ፣ እርሱም ደግሞ እናንተ አባታችን የምትሉት እግዚአብሔር ነው ብሎ ኢየሱስ ክርስቶስ ሲናገር ታያላችሁ ወዳጆቼ። አሁን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ ሲናገር ኢሳይያስ በትንቢቱ ላይ አንድ ትንቢትን ተንብዮአል። ኑ በእግዚአብሔር ብርሃን እንመላለስ፣ ኑ በእግዚአብሔር ብርሃን እንሂድ። እንደገና ደግሞ ኢሳይያስ አሁን ይሄ የተናገርኩት ምዕራፍ 2 ላይ ነው። ኢሳይያስ 61 ላይ ሲናገር ደግሞ 60 ላይ ሲናገር ደግሞ ብርሃንሽም ወጥቶልሻል፣ የእግዚአብሔርም ክብር መጥቶልሻልና ተነሽና አብሪ ይላል። አሁን ኢሳይያስ ከ700 ምናምን ዓመት በኋላ ሊፈጸም ያለውን ትንቢትን ነው በትንቢት በመንፈስ ቅዱስ ምሪት እየተናገረ የነበረው እና ስለዚህ ብርሃን ሲናገር በወቅቱ ሲናገራቸው የነበረው ኤሎሂም እግዚአብሔር ነው። ስለ እግዚአብሔር ነው የሚነግራቸው። ስለ እግዚአብሔር ማንነት ነው የሚነግራቸው። ኢየሱስ እኔ የዓለም ብርሃን ነኝ ብሎ ሲናገር ስለ ማንነቱም እየተናገረ ነው። እኔ ካለ አንድ ሰው ማንነቱን እየገለጸ ማንነቱን እየተናገረ ነው። አይሁዳውያን ደግሞ ኢየሱስን አልተቀበሉትም ነበረ። የማርያም ልጅ መሰላቸው። ግን እርሱ ከማርያም የተወለደ ከማርያም የተገኘ ብቻ ሳይሆን በማርያም ያደረ የልዑል የእግዚአብሔር ልጅ ይባላል። ሃሌሉያ። ስለዚህ ይሄን ብርሃን ልንቀበለው፣ ይሄን ብርሃን ልናምነው የተገባ እውነት ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ በዓለም ሳለ ምንድነው? የዓለም ብርሃን ነው። በዓለም ሳለ ነው። ግን ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ አለን። አያችሁ፣ ኢየሱስ ወደ ሰማይ ሄዶ አድርጎ እኛን ደግሞ በመንፈስ ቅዱስ አማካኝነት ማንነታችንን ለውጦ ብርሃን አድርጎናል። ስለዚህ ሁል ጊዜ ልንቀበልና ልናምነው የሚገባው ያ የእግዚአብሔር ብርሃን ደግሞ እኛም ብርሃን አድርጎናል። ማንነታችን ተቀይሮ አዲስ ፍጥረት ሆነናል። ስለዚህ ሁል ጊዜ እኛ በውስጣችን ያለውን ብርሃንን ነው መግለጥ የሚገባን ማለት ነው፣ ልናወራ የሚገባን። ያለዛ ሰው ከጨለማ ግዛት፣ ከሰይጣን ባርነት፣ ከህግ ባርነት፣ ከኃጢአት ባርነት ሊላቀቅ አይችልም። ከህሊና ባርነት፣ ከኃጢአት ባርነት ሊላቀቅ ፈጽሞ አይችልም። ግን እኮ ኢየሱስ ዋጋ ከፍሏል። ኢየሱስ እኮ ኃጢአትንም አስወግዷል፣ ህግንም ፈጽሟል፣ ሽሮታል። እንደገና ደግሞ ምንድነው እሱ ኃጢአትንም አስወግዶልናል። ዳቢሎስንም እኮ በመስቀል ላይ ድል ነስቷል። ከህሊናችንም ወቀሳ፣ ከህሊና ኃጢአትም እኮ ወቀሳ አድኖናል እኮ። ይሄን ብርሃን እግዚአብሔር በአካሉ በቤተ ክርስቲያን በኩል ሊገልጥ ፈልጓል፣ ሊገልጽ ወስኗል። እኛን ወደ ዓለም ሁሉ ብርሃን የሆነው ክርስቶስን እንድናበራ ካህን ተደርገን ተሹመናል። ኑ ከክርስቶስ ጋር ታረቁ የምንል የእግዚአብሔርን ጽድቅ ተካፋይ እንዲሆኑ የእግዚአብሔርን ሕይወት ተካፋይ እንዲሆኑ ተሹመናል። ሃሌሉያ። ስለዚህ ኢየሱስ በዓለም ሳለ የዓለም ብርሃን ነበር። አሁን ኢየሱስ በዓለም የለም፣ እኔና እናንተን ወክሎናል። ልጁ አድርጎ ዘሩን በእኛ ውስጥ አድርጎ አንደኛ ማንነታችን ራሱ ብርሃን ነው። እንደገና ደግሞ የምንገልጠው ብርሃን ነው፣ የምንኖረው ብርሃን ነው፣ የምንናገረው የምንሰብከው ብርሃንን ነው።
ያኔ ሰው ከዲያብሎስ ነፃ ይወጣል፣ ከሕግ እርግማን ነፃ ይወጣል፣ ከሰይጣን ነፃ ይወጣል፣ ከኃጢአት ነፃ ይወጣል። ሃሌሉያ! ኢየሱስ ለዘላለም ይወዳቸዋል። እናንተ የዓለም ብርሃን ናችሁ። ሃሌሉያ! ስለዚህ ብርሃንነታችሁን ግለጡ፣ ብርሃንነታችሁን አውሩ፣ ብርሃንነታችሁን ተናገሩ። ማንነታችሁ ነው። ሃሌሉያ! ተባርካችኋል።